መጽሐፍ ቅዱስ በቃላት ውበቱና በአሳብ ልዕልና ወደር የሌለው የእግዚአብሔር እስትንፋስ ያለበት መጽሐፍ ነው። ቃላቱ እንደ ሰይፍ የተሳሉ እንደ ማር የጣፈጡ ናቸው። በሰው ልጆች ሕይወት ውስጥ እጅግ ጨለማ በነገሰባቸው ቀናት መጽሐፍ ቅዱስ የሚፈነጥቀው ተስፋ እጅግ ነው። ቃላቱ በተሰበረ ልብ ላይ እንደ ዝናብ ይወርዳሉ። ለደከመው ጉልበት ብርታት፣ ለታወከሽ ነፍስ ደግሞ ሰላም ይሆናል። አትፍራ የሚለው ተደጋጋሚ መልእክቱ የሰው ልጅ ከስጋት ቀንበር ነፃ የማውጣት ልዩ ኃይል አለው። መጽሐፍ ቅዱስ ከጥላቻ ይልቅ ፍቅርን፣ ከበቀል ይልቅ ይቅርታን፣ ከራስ ወዳድነት ይልቅ መሥዋዕትነትን በታላቅ የቃላት ውበት ይሰብካል። የሰው ልጅ ክብር ከፍ አድርጎ የሚያመለክትና ባልንጀራን እንደ ራስህ ውደድ በሚለው ወርቃማ ሕግ የዓለምን ማኅበራዊ ትስስር የቀረጸ ድንቅ መጽሐፍ ነው። ያለፈውን ታሪክ ከሚመጣው ትንቢት ጋር አዛምዶ የያዘ ድልድይ ነው። በውስጡ የሚገኙት ትርክቶች እንደ ፊልም በአእምሮ ውስጥ የሚሳሉ፣ ገጸ ባሪያቱ ደግሞ እውነተኛ የሰው ልጅ ተፈጥሮን፣ ጥንካሬንና ድክመትን ቁልጭ አድርገው የሚያሳዩ ናቸው። ብዙ መጻሕፍት አንድ ጊዜ ተነበው ሲቀመጡ፣ መጽሐፍ ቅዱስ ግን በየጊዜው አዲስ ሆኖ ይገኛል። ዛሬ የምታነበው ቃል ለዛሬው ችግር መፍትሄ፣ ለነገው ጉዞ ደግሞ መሪ ሆኖ ያገለግላል። ለዚህም ነው ሕያው ቃል የሚባለው። ምክንያቱም ከገጾቹ በስተጀርባ የሚሰማው ድምፅ የሰውን ሕይወት የሚለውጥ መለኮታዊ ኃይል ስላለው ነው። መጽሐፍ ቅዱስ የሕይወት እስትንፋስ የሚሰማበት፣ የሰው ልጅን ማንነት የሚቀርጽና ወደ ላቀ ብርሃን የሚመራ የጥበብ ፋኖስ ነው። መጽሐፍ ቅዱስ የተጻፈው በ1500 ዓመታት ጊዜ ውስጥ ቢሆንም መልእክቱ ግን ከመጀመሪያው እስከ መጨረሻው አይጋጭም። ሁሉም ስለ እግዚአብሔር ቤዛነትና ስለ ሰው ልጆች ተስፋ በአንድ ድምፅ ያስተጋባሉ። በታሪክ ውስጥ መጽሐፍ ቅዱስን ለማጥፋትና ለማቃጠል ብዙ ሙከራዎች ተደርገዋል። ሆኖም ከመቼውም ጊዜ በላይ ተስፋፍቶና ተጠብቆ ዛሬ ላይ ደርሷል። በመጽሐፍ ቅዱስ ውስጥ የተነገሩ ትንቢቶች በትክክል መፈጸማቸው ብዙዎችን ያስደንቃል። ምንም እንኳን መጽሐፍ ቅዱስ የሳይንስ መጽሐፍ ባይሆንም ሳይንስ ገና ባልደረሰባቸው ዘመናት አንዳንድ እውነታዎችን ጠቅሶ ዘግቦልናል። መሬት በባዶ ቦታ ላይ እንደተንጠለጠለችና ክብ መሆኗን ኢዮብ ምዕራፍ 26 ቁጥር 7 እንዲሁም ኢሳይያስ 40:22 ላይ ተጽፎ እናገኛለን። መጽሐፍ ቅዱስ እንደ ማንኛውም መጽሐፍ ተነቦ የሚያልቅ ሳይሆን በእያንዳንዱ ዘመን አዲስ ትርጉም የሚሰጥና የሰው ልጅ የውስጥ ጥማት የሚመልስ መጽሐፍ ነው። መጽሐፍ ቅዱስን ስናነብ ወይም ስናጠና የቃሉን እውነተኛ መልእክት በትክክል ለመረዳትና ለመጠቀም የሚከተሉትን ነገሮች ብናደርግ ይመከራል። አስቀድመው ግን ቅን ልብ ካሎት ላይክ አድርገው ይጀምሩ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሆኑ። አንደኛው ጥቅሶቹን ከአውዱ ጽሑፍ ነጥሎ መረዳት። አንድን ጥቅስ ብቻ ነጥሎ በማውጣት የራስን ትርጉም መስጠት ለስህተት ይዳርጋል። ጥቅሶችን ከአውድ ነጥሎ ማየት አንድን አረፍተ ነገር ከተጻፈበት ዋና ምክንያት ለይቶ ለብቻው መውሰድ ማለት ነው። አንዳንድ ጊዜ ሰዎች የራሳቸውን ፍላጎት ወይም ስህተት ትክክል ለማስመሰል ከመጽሐፍ ቅዱስ ውስጥ እነርሱን የሚደግፍ የሚመስል አንድ መስመር ብቻ መርጠው ይጠቅሳሉ። ይህ ግን የቃሉን እውነተኛ መልእክት ይጋርደዋል። በአንድ ወቅት 6 ዓይነ ስውራን ስለ ዝሆን ምንነት ለማወቅ ይፈልጋሉ። ዝሆን ባለበት ቦታ ሄደው እያንዳንዳቸው በተለያየ አቅጣጫ ዝሆኑን ይነኩታል። የመጀመሪያው ዓይነ ስውር ሰው የዝሆኑን ጎን ነክቶ ዝሆን ማለት ልክ እንደ ግድግዳ ያለ ሰፊ ነገር ነው አለ። ሁለተኛው የዝሆኑን ጥርስ ነክቶ አይደለም፣ ዝሆን ልክ እንደ ጦር የተሳለ ነገር ነው አለ። ሦስተኛው ዓይነ ስውር የዝሆኑን ጅራት ነክቶ ሁለታችሁም ተሳስታችኋል፣ ዝሆን ማለት እንደ ገመድ ያለ ነገር ነው አለ። አራተኛውም ሰው ደግሞ የዝሆኑን ጆሮ ነክቶ ዝሆንማ እንደ ዝንብ መከላከያ ማራገቢያ ሰፊ ነው አለ። አምስተኛውም የዝሆኑን አፍንጫ ይዞ ዝሆኑ ልክ እንደ እባብ ያለ ነገር ነው አለ። ስድስተኛውም ሰው ወደ ዝሆኑ ቀርቦ የዝሆኑን እግር አቅፎ ዝሆኑ ልክ እንደ ዛፍ ግንድ ያለ ነው አለ። በመጨረሻም ስድስቱም እኔ ነኝ ትክክል በማለት እርስ በርሳቸው ተጣሉ። ይህ ታሪክ ጥቅሱን ከአውድ ለይቶ ለሚያነብ ሰው ትልቅ ትምህርት ይሰጣል።
እያንዳንዱ ሰው የተናገረው ነገር በከፊል እውነት ነው። ነገር ግን አንዱን ክፍል ብቻ ይዞ ዞን ይህ ነው ማለት ስህተት ነው። መጽሐፍ ቅዱስን ስናነብ አንድን ጥቅስ ብቻ ይዘን ቃሉ ይህ ነው ካልን እንደ አይነ ሰውራኑ የቃሉን ሙሉ ውበትና ትክክለኛ ቅርጽ እናጠዋለን። ጥቅሱን ከአውድ ነጥሎ መጥቀስ ሰይጣናዊ አካሄድ ነው። ሰዎች የራሳቸውን ስህተት ለማጽደቅ ወይም ሌላውን ለመጉዳት ጥቅስ ሊመዙ ይችላሉ። አንድ ጥቅስ ግራ ሲያጋባን ወይም ለተሳሳተ ድርጊት የሚገፋፋ ሲመስለን ሌላ የመጽሐፍ ቅዱስ ክፍል ምን ይላል ብለን ማየት አለብን። አንድ ጥቅስ ከቤቱ ሲወጣ እንግዳ ይሆናል። እንግዳ ደግሞ ማንነቱና ታሪኩ በትክክል ላይታወቅ ይችላል። ጥቅሱን በቤቱ ስታገኘው ግን ከማን ጋር እንደሚኖር፣ ለምን እንደመጣና መልእክቱ ምን እንደሆነ በግልጽ ይነግርሃል። መነጽር የደበዘዘን ነገር አጥርቶ እንደሚያሳይ ሁሉ አውድም ግልጽ ያልሆነ ጥቅሶችን አጥርቶ ያሳየናል። ያለ አውድ ጥቅሶችን ለማንበብ መሞከር በጭጋግ ውስጥ እንደመጓዝ ነው። አውድ ሲበራ ግን መንገዱም መልእክቱም ብሩህ ይሆናል። አካል ያለ ነፍስ ያው እንዳልሆነ ሁሉ ጥቅስም ያለ አውድ ያው መልእክት ሊኖር አይችልም። ቃላቱ ያው ሆነው ልብን እንዲነኩትና ትርጉም እንዲሰጥ የሚያደርጋቸው በዙሪያቸው ያለው ታሪክና ሐሳብ ነው። መጽሐፍ ቅዱስ አንዱ ክፍል ከሌላው ጋር የተቆላለፈ ውብ ሰንሰለት ነው። አንዱን አገናኝ ጥቅስ በጥንቃቄ ካልያዝክ ሙሉ ሰንሰለት ይበጠሳል። አውድ ግን ጥቅሶቹን እርስ በርስ በማያያዝ ጠንካራና የማይናወጥ እውነትን ይሰጣል። አውድን ተከትሎ ማንበብ ከመሳሳት ይጠብቃል፣ ወደ ብርሃንም ይመራል። ሁለተኛው ማድረግ የሌለብህ በችኮላ ማንበብን ነው። ብዙ ምዕራፎቹን አንብቦ ለመጨረስ ብቻ መጣደፍ አይመከርም። ከብዙ ንባብ ይልቅ ጥቂት ክፍሎችን በጥልቅ እያሰላሰሉ ማንበብ ለልብ ሰላምና ለሕይወት መመሪያ ይሆናል። መጽሐፍ ቅዱስ በችኮላ ማንበብ የቃላቱን ጥልቅ በረከትና ረቂቅ ጣዕም ሳያጣጥሙ እንደማለፍ ነው። የመጽሐፍ ቅዱስ ቃላት የነፍስ ምግብ ናቸው። ምግብን በችኮላ መዋጥ ለሰውነት ጥቅም እንደማይሰጥ ሁሉ ቃላትንም በችኮላ ማንበብ ለልብ ጥንካሬና ለነፍስ ዕረፍት አይሆንም። በዝግታ ማኘክ ለጤና እንደሚበጅ በዝግታ ማንበብም ለሕይወት ለውጥ መሠረት ነው። መጽሐፍ ቅዱስ በውስጡ ብዙ አበቦች፣ ፍራፍሬዎችና አስደናቂ እይታዎች ያሉት የአትክልት ስፍራ ነው። በዚያ ስፍራ ውስጥ እየሮጥክ ብትወጣ የአበቦችን መዓዛ አታገኘውም፣ የፍሬዎችንም ጣዕም አትቀምስም። በዝግታ ስትጓዝ ግን የእያንዳንዱን ቃል ውበትና መዓዛ በደንብ ታስተውላለህ። የቃሉ እውነት ጥልቅ የጥበብ ምንጭ ነው። በችኮላ ማንበብ ማለት በምንጩ አጠገብ እያለፉ እጅን ብቻ ታጥቦ እንደ መመለስ ነው። የቃሉን ጥማርኪነት ለማግኘት ቆም ብሎ ጎንበስ ብሎና ተረጋግቶ ከዚያ ምንጭ መጠጣት ያስፈልጋል። መጽሐፍ ቅዱስ አምላክ ለልጆቹ የጻፈው የፍቅር ደብዳቤ ነው። የፍቅር ደብዳቤ ደግሞ ቃላቱ እየተመላለሱ በስሜትና በናፍቆት ይነበባሉ እንጂ እንደ ዜና መጽሔት አይገለባበጡም። በችኮላ ማንበብ ያንን በቃላቱ መካከል ያለውን የፍቅርና የርኅራኄ ድምፅ እንዳንሰማ ያደርገናል። መጽሐፍ ቅዱስን ለማንበብ የምትሰጠው ጥረት እንጂ የምታነበው ብዛት አይደለም የሚለውጥ። አንድ ጥቅስ በቀን ውስጥ ደጋግመ እያሰላሰልክ ብትውል 100 ምዕራፍ በችኮላ ከማንበብ ይበልጥ በውስጥ ብርሃን ይፈጥራል። በንባብ ጊዜ ልብ ረክቶ ቃላቱ እንደ ማር እየጣፈጠ እንዲገባልህ እመኛለሁ። ሦስተኛው በፍጹም ማድረግ የሌለብህ ለመከራከርና ለማሸነፍ ማንበብ። የእግዚአብሔር ቃል የነፍስ ምግብ እንጂ የክርክር መሣሪያ አይደለም። ከሰዎች ጋር በሐሳብ ለመበላለጥ ወይም ዕውቀት ለማሳየት ብቻ ማንበብ ልብን ያደነድላል እንጂ አይቀይርም። መጽሐፍ ቅዱስ ለክርክር የምንጠቀምበት ከሆነ ልባችን ቃሉን ለመቀበል ከመክፈት ይልቅ የሰውን ሐሳብ ለመቃወም ይዘጋጃል። ቃሉ ሊያርመን ሲመጣ እኛ ግን ሌላውን የምናጠቃበት ጥቅስ ስለምንፈልግ የራሳችንን ስህተት የማየት ዕድላችን ጠባብ ይሆናል። ለመርታትና ሰውን ለማሳፈር የሚደረግ ንባብ ኩራትና በትዕቢት መወጠርን ያመጣል። ቅዱስ ጳውሎስ ዕውቀት ያስታብያል፣ ፍቅር ግን ያንጻል ብሏል። አንደኛ ቆሮንቶስ 8:1። መጽሐፍ ቅዱስ ለእኛ ሊነግረን የሚፈልገው ነገር ይኖራል። እኛ ግን ለክርክር ስንጣደፍ የእግዚአብሔርን ድምፅ ከመስማት ይልቅ የገዛ ራሳችንን የክርክር ስልት ስናሰላስል እንውላለን። በዚህ ጊዜ መጽሐፍ ቅዱስ ያው ቃል መሆኑ ቀርቶ ተራ የመረጃ ምንጭ ብቻ ይሆናል። የእግዚአብሔር ቃል ነፍስን የሚያድን የተሰበረን የሚጠግንና ሕይወትን የሚቀይር ቅዱስ ቃል ነው። ይህንን ክቡር ቃል ተራ የቃላት ፍርሚያ ለማሸናፊያነት መጠቀም ቃሉ ያለውን መንፈሳዊ ግርማና ክብር ዝቅ ማድረግ ነው።
አራተኛው እንደ አስማት ወይም እንደ ዕድል መጽሐፍ መጠቀም። አንዳንድ ሰዎች መጽሐፍ ቅዱስን ገልጠው መጀመሪያ ያረፈበትን ጥቅስ ብቻ እንደ ዕድል ወይም እንደ ጥንቆላ መመልከት ይቀናቸዋል። መጽሐፍ ቅዱስ አጠቃላይ እግዚአብሔር ፍቃድ የሚታወቅበት እንጂ በሰው ፍቃድ ገልጦ የዕለቱን ዕድል ለማየት የሚነበብ መጽሐፍ አይደለም። ይህ አቀራረብ ከቃሉ ይልቅ በምልክት ላይ እንድንደገፍ ያደርገናል። መጽሐፍ ቅዱስ እግዚአብሔር ለሰው ልጆች የገለጠው ስልታዊና ሙሉ ምክር ነው። እግዚአብሔር የሚፈልገው በቃሉ በኩል ከእኛ ጋር የዘወትር ግንኙነት እንዲኖረን ነው። እኛ ግን እንደ አስማት ገልጠን ጥቅስ ስንፈልግ ግንኙነታችን በንባብና በጸሎት ላይ የተመሠረተ ሳይሆን በግርዳፍ አጋጣሚ ላይ የተመሠረተ ይሆናል። ይህ መንፈሳዊ ብስለት ይገታል። ብዙ ጊዜ ሰዎች መጽሐፍ ቅዱስን እንደ ዕድል የሚጠቀሙት ከባድ ውሳኔዎችን በራሳቸው ለመወሰን ሲፈሩና ኃላፊነት በጥቅሱ ላይ ለመጣል ሲሉ ነው። እግዚአብሔር ግን አእምሮን ማስተዋል የሰጠን ቃሉን መርምረን በጸሎት እንድንወስን እንጂ በዕድል እንድንመራ አይደለም። መጽሐፍ ቅዱስ የሕይወት መመሪያ እንጂ የዕድል መለኪያ አይደለም። እግዚአብሔር የሚናገረን በቃል ውስጥ በገለጠው እውነትና በልባችን በሚያሳድረው ማስተዋል ነው። አምስተኛው ያለ ጸሎት መጀመር። መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ በመሆኑ ያለ እግዚአብሔር እርዳታ በሥጋዊ ጥበብ ብቻ አይገባንም። የልቦናዬን ዓይኖች አብራልኝ ብሎ ሳይጸልዩ ማንበብ ትርጉሙን ላይ ብቻ እንድንረዳ ያደርገናል። መጽሐፍ ቅዱስ በሰዎች እጅ ይጻፍ እንጂ ዋናው ደራሲ መንፈስ ቅዱስ ነው። ያለ ጸሎት ማንበብ ማለት ደራሲውን አንተ አታስፈልገኝም፣ በገዛ አእምሮዬ እረዳዋለሁ ብሎ እንደ መናቅ ይቆጠራል። ጸሎት ግን የደራሲውም ረዳትነት መለመኛ ቁልፍ ነው። መጽሐፍ ቅዱስ በፊደላት የተሞላ ቢሆንም በውስጡ ያለውን መንፈሳዊ ምስጢር ግን በመንፈሳዊ መክፈቻ በጸሎት ካልተከፈተ በቀር ዝግ ነው። ያለ ጸሎት ስናነብ ቃላቱን እናነባለን እንጂ ቃሉ በውስጡ የያዘውን ሕይወትና ቃል አንቀምሰውም። ጸሎት የልባችንን ዓይኖች በመክፈት ቃሉ ብርሃን ሆኖ እንዲታየን ያደርጋል። ያለ ጸሎት የሚደረግ ንባብ አእምሮን መረጃ ሊሞላ ይችላል፣ ልብ ግን አይለወጥም። ጸሎት ሲታከልበት ንባብ ከጭንቅላት ወደ ልብ ይወርዳል። ጸሎት እኔ ደካማ ነኝ፣ አንተ ካልገለጥክልኝ በቀር አላውቅም የሚል የትሕትና መገለጫ ነው። መለኮታዊ ምስጢር ደግሞ የሚገለጠው ለትሑታን ነው። ጸሎት ማለት መብራቱን ሳያበሩ መጽሐፍን ለማንበብ አለመሞከር ማለት ነው። ብርሃኑ ወይም መንፈስ ቅዱስ ከሌለ ፊደላት አይታዩንም። ስድስተኛው ማድረግ የሌለብን ባልተሰበሰበ አእምሮ ማንበብ ነው። መጽሐፍ ቅዱስ የዕለት ተግባራችን ሁሉ ጨርሰን በጣም ደክሞንና እንቅልፍ እየጣለን ግዴታ ልወጣ በሚል ስሜት ማንበብ ቃሉ የሚገባውን ክብር አለመስጠት ነው። ቃሉ የምናነብበት ጊዜ አእምሮአችን ንቁ የሆነበትና ለቃሉ ትኩረት መስጠት የምንችልበት ሰዓት መሆን አለበት። አእምሮ ሳይሰበሰብ ሲቀር ዓይናችን መስመሮችን ያነባሉ፣ እጆቻችንም ገጾችን ይገልጣሉ፣ ልባችን ግን ባዶ ሆኖ ይቀራል። ልክ ምግብን ሳያኙኩትና ጣዕሙን ሳያረዱት ዝም ብሎ እንደመዋጥ ማለት ነው። አእምሮአችን በሌላ ጫጫታ ተሞልቶ ከሆነ ያንን ሰማያዊ ድምፅ ለመለየት እንቸገራለን። መጽሐፍ ቅዱስን ስናነብ ከንጉሡ እግዚአብሔር ጋር እያወራን ነው። ትኩረትን መስጠት ትልቅ የመንፈሳዊ አክብሮት መገለጫ ነው። 100 ገጽ በትዝታ ከማገላበጥ ይልቅ አንዲት መስመር በትኩረት ማንበብ ለነፍስ እጅግ ይበጃል። አመሰግናለሁ። ላይክ፣ ሼር ያድርጉን። ቤተሰብ ካልሆኑ ቤተሰብ እንዲሆኑ ሰብስክራይብ ያድርጉ።